ቃል ልብሱን አጥቤ ጨርሻለሁ። ሌላ የምታዥኝ ነገር አለ? ሌላ ምን ሰራልሽ መሰለሽ? በቃሽ። ከዚህ በላይ ምን ልታረጋት ነው? አልበዛም? ለማንኛውም ብዙ ስራ ቢኖርም እኔ ግን አዛኝ ልብ ስላለኝ በጊዜ እንድተኝ ፈቅጄልሻለሁ። በቃ ገብተሽ አረፍ በይ ምስኪን። እሺ አመሰግናለሁ። እንደምንም እችላለሁ፣ አያቅተኝም። ከገዛ ልጇ ላይ ተንኮል ከሰራች እናቴ ጋር መመለስ አልፈልግም። እናቴ ያላዘነችልኝን ሌላ ሰው ባያዝንልኝ ምን ይገርማል? ምንም እዚያ ቤት ውስጥ መቼም አልመለስም። በዚህ ሰዓት ይህ ቤት ላንቺ አይሆንሽ። ስለዚህ ወደ እናትሽ መመለስ አለብሽ። እትዬ ያልሽውን እረዳለሁ። ለእኔ ብለሽ እንደሆነ አውቃለሁ። ግን ደግሞ ወደ እናቴ ቤት ከመመለስ ቃል ብታሰቃየኝ ይሻለኛል። እሷን እችላታለሁ። አልገባሽም እንዴ ብሌንዬ? እኔ እኮ ለአንቺ ብቻ አስቤ አይደለም። አንቺ ቃል የምታረግሽን ነገር መታገስ ትች ይሆናል። እኔ ግን አንቺ ስታሰቃይሽ እያየሁ ዝም ማለት አልችልም። ስለዚህ ነገውን ወደ እናትሽ ቤት ተመለሽ። እትዬ እባክሽን እትዬ። ብሌን ለእኔ አታስቢም እንዴ? ከዚህ በላይ ራሴን እንድጠላ አታድርጊ። ስለዚህ አንቺ ሲያሰቃዩሽ ማየት በጭራሽ አልችልም። አንቺ ላይ ግፍ ሲሰራ ማየት አልችልም። በቃ አልችልም። እንዴ እትዬ በኃይሉ የእቴ ልጅ አረፍ በይ። ያልጨረስኩት ለካ አንድ ትልቅ ችግር ይቀረኛል። ቆይ ምንድን ነው ያደረግሽው? እኔ ምን አደረግኩ? ምንም አላደረግኩ። እሺ ይሁን፣ ምንም አይደለም። አሁን ያቺ አሮጊት ሳትመለስ እንዴት እንዳደረግሽው እንድትነግሪኝ እፈልጋለሁ። እኔ ምን አደረግኩ? አልገባኝም ስለምን እንደምታወራ። አትቀልጂ። ምን እየጠየቁሽ እንደሆነ በደንብ ገብቶሻል። የምርመራ ውጤቱን እንዴት ነው የቀየርሽው? እሱ ነው እንዴ? ሰላም ለካ እውነተኛ እናቴ ናት። በጣም ነው የተገረምኩት። በጣም ይገርማል። ምን? በጣም ይገርማል። አንተ እንደማትቀየመኝ ያውቃለሁ። ልጄ ግን እስካሁን ተቀይማኛለች። አስታርቀን እስኪ። እንዴ ልጅ እናትሽ ላይ ማቂማትለሽ ይቅርታ አድርጊላት እንጂ። ግን እሷም ይቅርታ ልታደርግልን ይገባል። ማለት እናንተ ምን አጠፋችሁ? እኔና አጎቴ ሆነን በጣም ብዙ ጊዜ በመርዝ ልንገልሽ ሞክረን ነበር። ምን እያልሽ ነው? ስለምንድን ነው የምታወሪው? ቃል ለምንድን ነው ይሄንን ነገር ያደረገችው? ለምንስ ነው በኃይሉ ባለበት ቦታ ሰላምን ከዚህም በፊት እኮ እኔና በኃይሉ አንድ ላይ ሆነን አንቺም በመርዝ መግደል ፈልገን ነበር የሚለውን ነገር አሁን መናገር ለምን ፈለገች የሚለውን ነገር ስናይ ቃል አሁን ላይ በኃይሉንም ከጫወታ ነፃ ማውጣት ትፈልጋለች ማለት ነው። በኃይሉ ከመንገዷ ላይ ዞር ካለና ከጫወታው ከወጣ እሷ ሰላምን ብቻዋን ታስወግዳታለች። ከዛም በኋላ የሰላም ልጅ መሆኗ በመጀመሪያውኑ በዲኤንኤ ስለተረጋገጠ ብቸኛ የሰላምን ሀብት ወራሽ ሆና ለመቅረት ነው ማለት ነው። ለዛ ደግሞ እዚህ ጋር በኃይሉ መንገዴ ላይ ይቆማል ወይ ደግሞ እኔ ያሰብኩትን ነገር እንዳላሳካ እንቅፋት ይሆንብኛል የሚለው ነገር ስለምታስብ አሁን ላይ እየተቅለሰለሰች ሰላምን ይቅርታ እንደሚጠይቁ አድርጋ ይሄንን ነገር መናገሯ ሰላም በኃይሉን እንድትቀየመው እንዴት ወንድሜ ሆኖ ይሄንን ነገር እኔ ላይ ያደርጋል የሚለውን ነገር አስባ ከበኃይሉ ጋር እንድትጣላ ይመስላል አሁን ላይ ይሄንን ነገር የተናገረችው ማለት ነው። በእርግጥ እዛ ጋር ቃል በተናገረችው መሰረት ሰላም እንደዛ ከሆነ ችግር የለውም፣ የእናንተ እኔን በመርዝ ለመግደል መሞከር ያለፈ ታሪክ ነውና ይቅር ብያችኋለሁ፣ እናንተም ይቅርታ አድርጉልኝ፣ አንቺም ይቅር በይኝ የሚለውን ነገር እንደዚሁ ቀለል አድርጋ ሰላም ይሄንን ነገር እንደማታልፎ ስለምታቅ ነው ቃል አሁን ላይ እኔና በኃይሉ እኮ እንደዚህ አድርገናል የሚለውን ነገር የተናገረችው ማለት ነው። በኃይሉ ደግሞ ይሄ ነገር በጣም አስደንግጦታል። ሰላም በምላሹ መልትል እንደምትችል ስለሚያቅ ማለት ነው። በእርግጥ እዛ ጋር ቃል እኔ አስቀይሜያታለሁ ወይ ደግሞ እሷ ልጅ ናትና ይሄንን ነገር ልታስብ ትችላለች። አንተ ደግሞ ወንድሜ ሆነ የእናቴ የአባቴ ልጅ ሆነ እንዴት እኔ ላይ እንደዚህ ነገር ታስባለህ? አላማህ ምንድን ነው? እቅድህ ምንድን ነው የሚለውን ነገር ሰላም ከዚህም በኋላ መመርመሯ ወይ ደግሞ
ሩቅ ማሰቧ አይቀርም ማለት ነው። ምናልባት በኃይሉ ከዛ ቤት ከወጣ በኋላ ራሱ በኃይሉ ምን አስቦ ነው? ለምንስ ነው እኔን መግደል የፈለገው? እኔ ምን አድርጌው ነው? ምን አስቀይሜው ነው የሚለውን ነገር ሰላም ብዙ ነገሮችን መመርመሯ ስለማይቀር የቃልን ነገር ትታ ከበኃይሉ ጋር መጣላት ትሄዳለች ማለት ነው። ያኔ ደግሞ ከዚህም በፊት እንዳደረገችው በኃይሉን አጠገቤ አትድረስ፣ ቤቴ አትድረስ፣ እንዴት እኔን ለመግደል ትሞክራለህ በሚለው ከዚህም በፊት እንዳደረገችው በኃይሉን ከቤቷ ታባርራለች። ያ ደግሞ የቃል ትልቁ እቅድ ስለሆነ በኃይሉ ከጫወታ ወጣ ማለት ነው። ግን ደግሞ ያ ነገር ቢሆንና ሰላም በኃይሉን ከቤቷ ብታባረውና ድጋሜ እኔ ጋር አትድረስ፣ እኔና ልጄን ተወን የሚለውን ነገር ብትነግረው በኃይሉ ዝም ብሎ አርፎ ይቀመጣል የሚለው ነገር ትልቅ ጥያቄ ነው ማለት ነው። ይሄንን ነገር ያደረገችው ቃል እስከሆነች ድረስ በኃይሉ ለቃል መቼም አይተኛላትም ማለት ነው። ባለፈውም እሷ ከገነት ቤት ወረቀት ወስዳ ወረቀቱን ቀይረሻል በሚለው እዛች ቤት ውስጥ ወስዶ እሷን እያሰቃያት ነበርና ያ ነገር ከዚህም በኋላ ቃልን እንደሚጠብቃት ግልጽ ነው ማለት ነው። በእርግጥ በኃይሉ ቃል የዲኤንኤ ውጤቱን የሆነ ነገር አድርጋ እንደቀየረችው ገብቶታል። ግን ደግሞ ዶክተሩን አማላው ይሆን ወይ ደግሞ የሆነ ነገር አድርጋ ይሆን የሚለው ነገር ግልጽ አልሆነለትም። እሱን ለመጠየቅ ነበር አሁን ላይ እቤት መጥቶ ቃልን ሲያወራት የነበረው። ቃል ደግሞ ምንም ነገር ሳይመስላት ነው እኔ ራሱ አላወቅኩም፣ ይሄ ነገር እንዴት እንደሆነ ግራ ገብቶኛል፣ ሰላም ለካ የኔ ትክክለኛ እናት ነች እንዴ የሚለውን ነገር በኃይሉን ለመሸወድ ስትነግረው የነበረው ማለት ነው። በኃይሉ ደግሞ እውነታውን ያውቃል። እዚህ ጋር እሱ ግራ የገባው ቃል እንዴት አድርጋ ነው የዲኤንኤ ውጤቱን የቀየረችው የሚለው ነገር በጣም ግራ ገብቶታል ማለት ነው። አሁን ደግሞ እሱ ባቀደው እቅድ ቃል እሱን ከእቅዱ አውጥታ ከመንገዳው ላይ ዞር አድርጋ የሰላምን ንብረት ብቻዋን ለመውሰድ እንዳቀደች ከገባው ቃልን መንገድ ላይ ጠብቆ ከዛ ቤት ስትወጣ የሆነ ቦታ ስትሄድ ጠብቆ አፍኖ ወስዶ እዛ ቤት ውስጥ አስቀምጦ እሷን ማሰቃየቱ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ የምናነሳው የብሌን ነገር ነው። ብሌን አሁን ላይ ተስፋ ቆርጣለች በሰላም ማለት ነው። ሰላም እናቴ ናት፣ እኔ የእሷ ትክክለኛ ልጅ ነኝ የሚለውን ነገር የዲኤንኤ ውጤቱን ከሰማች በኋላ ተስፋ ቆርጣለች። ሳሚም ዋሽቶኛል የሚለውን ነገር አምና አሁን ላይ እዛ ቤት ውስጥ ሰራተኛ ሆኜ እቀመጣለሁ የሚለውን ነገር ተቀብላ ቁጭ ብላለች ማለት ነው። በእርግጥ ብሌንን ያስደነገጣት የዲኤንኤ ውጤቱ ብቻ ሳይሆን ገነት እዛ ጋር እሱና ዳግም ላይ አድርጋ ሁለቱ እንዲለያዩ ያደረገችው ጨዋታ ወይ ደግሞ እዛ ጋር የተጫወተችው ድራማ ብሌንን እዚህ ጋር በጣም አስቀይሟታል ማለት ነው። እንዴት ያሳደገችኝ እናቴ ሆና ዳግምን ደግሞ የወለደችው እናቱ ሆና እንዴት ሁለታችንን ለማጣላት ይሄንን ርቀት ትሄዳለች? እንዴት እንደዚህ አይነት ድራማ ተጫውታ እኔ ዳግምን ያንን ሁሉ ቃላትን ያንን ሁሉ እሱን የሚያስቀይሙ ንግግሮችን እንድናገረው ታደርገኛለች የሚለው ነገር ብሌን አሁን ላይ ገነትን እንድትቀየማትና እዚህ ጋር ቃል እሷን እያሰቃየቻት ያለውን ስቃይ አሜን ብላ እንድትቀበል አድርጓታል ማለት ነው። እዛ ገነት ጋር ከመመለስ እዚህ ቃል እኔን የምታሰቃየኝ ስቃይ አምኜ እዚሁ ብቀመጥ ይሻለኛል የሚለውን ነገር ነው ያሰበችው ብሌን ማለት ነው። ሰላም ደግሞ ይሄ ነገር ከህሊናዋ በላይ ሆኗል። ምንም እንኳን ቃል የኔ ትክክለኛ ልጅ ነች ብላ አምና ብትቀበልም ግን ደግሞ የሷ ብሌንም ማሰቃየት አሁን ላይ ሰላም ከህሊናዋ በላይ ስለሆነ ነው በመጨረሻም ብሌንን ከዚህ ቤት ውጪና ወደ እናትሽ ሂጂ የሚለውን ነገር ስትናገራት የነበረው ማለት ነው። ግን ደግሞ ብሌን አሜን ብዬ የቃልን ስቃይ ብቀበል ይሻለኛል፣ እዛ አልመለስም የሚለውን ነገር ስትናገር ሰላም ተጭናት ነበር። ለኔ አስቢልኝ፣ እኔ ህሊናዬ በተደጋጋሚ እየወቀሰኝ ነው፣ አንቺ ስትሰቃይ ማየት አልችልም የሚለውን ነገር ነግራት የግድ በቃ ብሌን ከዛ ቤት መውጣት የሚለው ነገር የግድ እንደሆነ ነግራታለችና ብሌን ከዚህ በኋላ ምንድን ነው የምታደርገው? ሰላም ከቤቴ ውጪልኝ በቃ ብላ አስረግጣ ስለነገረችኝ ምንም ነገር ማድረግ አልችልም፣ ከዚህ ቤት ወጥቼ ወደ ገነት እናቴ እሄዳለሁ የሚለውን ነገር ታስባለች ብለን ስናነሳ ብሌን በጭራሽ ያንን ነገር አታደርግም ማለት ነው። እርግጥ ነው እዚህ ጋር ሰላም ከቤቴ ውጪ አንቺ ስትሰቃይ አላይም የሚለውን ነገር እሺ ብላ ከዛ ቤት ልትወጣ ትችላለች። ግን ደግሞ የገነት ቤት አትሄድምና ምናልባት ሌላ ቤት በሰራተኝነት እሰራለሁ በሚለው ሌላ ቤት ወደ መፈለግ ልትሄድ ትችላለች ማለት ነው። ያ ነገር ደግሞ ገነትንም ሰላምንም ምን ያህል እንደሚያሳዝናቸው መገመት አያዳግትም ማለት ነው። ሰላም በእርግጥ በአንዴ ይሄንን ነገር ላትሰማ ትችላለች። ብሌን እኮ ከዚህ ቤት ወጣ ሌላ ቤት ነው የገባችው የሚለውን ነገር ከሰማች ሰላም በዚህ ነገርም በጣም ትጸጸታለች ማለት ነው። በእርግጥ ይሄንን ነገር ልትሰማ የምትችለው ገነት
ብሌንን ፍለጋ ከዚህም በፊት እንደምታደርገው ወደ እነ ሰላም ቤት ከመጣችና ብሌንን ፈልጌ ነው የሚለውን ነገር ከጠየቀቻት ብሌን እኮ ከዚህ ወጥታለች፣ ወደ አንቺ እንድትሄድ በዚህን ቀን ነግሬያታለሁ የሚለውን ነገር ሰላም ከነገረቻት በቀጥታ ደግሞ ሰላም የምታስታውሰው ገነት እኔ ጋር አልመጣችም የሚለውን መልስ ስትመልስላት ያኔ እኔ ውጪ ስላት ገነት ጋር አልሄድም ብላለችና ይሄንን ነገር ለምን አደረኩ፣ ለምን ብሌን ከዚህ ቤት እንድትወጣ ነገርኳት በሚለው ይሄኛው ደግሞ ሌላ ሰላም የምትጸጸትበት በጸጸት አለንጋ የምትገረፍበት ጉዳይ ይሆናል ማለት ነው። በእርግጥ ሰላም አሁን ላይ ቃል እሷን ከምታሰቃያት ብሌን ከዚህ ትውጣ የሚለውን ሀሳብ አሰበች እንጂ ቃል ይሄንን ነገር አልሰማችም። ምናልባት ብሌን ከዚህ ቤት ትውጣ፣ ሌላ ሰራተኛ እንቀጥራለን የሚለውን ነገር ሰላም ለቃል ብትነግራት ምናልባት ቃል ይሄንን ነገር አትቀበልም ማለት ነው። ለምን ከተባለ ብሌንም ማሰቃየት ስለምትፈልግ ያ ነገር ስለሚያስደስታት ብሌን ከዚህ ቤት ከወጣች እኔም ወጣለሁ የሚለውን ነገር ለሰላም እንደምትላት ግልጽ ነው ማለት ነው። ብሌን ከዛ ቤት ሄደች ማለት ብሌንን እያሰቃየች ሰላምን ማበሳጨት አትችልም። እናም ደግሞ ገነት እዛ ጋር እሷን እየተናገረቻትን ነገር አንቺ ማንም አይፈልግሽም፣ ማንም አይወድሽም፣ ልጄ በጭራሽ አንቺን አያገባሽም፣ አንቺን የሚያገባሽ ወንድ ራሱ ጤነኛ አይደለም ብላ እንደዚህ የቃልም ሞራል የሚጎዱ ቃላቶችን ተናግራት ነበርና ለዚህ ነገር ደግሞ ቃል መበቀል የምትፈልገው ገነትን ማበሳጨት የምትፈልገው ብሌንም በማሰቃየት ነውና ብሌን ከዛ ቤት ወጥታ ሌላ ቦታ ሄዳ ከሷ ስቃይ እንድታመልጥ አትፈልግም። ለዛ ደግሞ ብሌንን እዛ ቤት የምታስቀርበት ብቸኛው መንገድ ሰላምን ብሌን ከዚህ ቤት ከወጣች እኔም ወጥቼ ሄዳለሁ፣ እሷ ከዚህ ቤት መውጣት የለባትም የሚለውን ነገር አስረግጣ ለሰላም መንገሯ አይቀርም ማለት ነው። ሰላም ደግሞ አሁን ራሱ ብሌን ከዛ ቤት ትወጣ ያለችው ቃልን አሁንም በድጋሜ ከቤት እንዳትጠፋብኝ የሚለው ነገር ስለሚያሳስባት ይሄንን ነገርም ቃል ካለች ብሌን እዛ ቤት መቆየቷ የማይቀር ነገር ነው ማለት ነው። በእርግጥ እሷ አሜን በላይ የቃልን ስቃይ መቀበል ለምትፈልገው እንጂ ከዛ ቤት ወጥታ ሌላ ቦታ አዲስ ቤት መልመድ አትፈልግም፣ ወይ ደግሞ ገነት ያለችበት ቦታ መሄድ አትፈልግም ማለት ነው። ይሄንን ነገር ቃል ከተናገረች ደግሞ ብሌን በእርግጥ እዛ ቤት ትቆያለች ማለት ነው።